በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። ክብር ምስጋና አምልኮ ውዳሴ የባህሪ የሆነ ልዑል እግዚአብሔር ይክበር ይመስገን። እነሆ እናቱም አምላክ ወላዲተ አምላክ ዘወትር የማትለየን ደስታዬ ሐሴቴ የሆነች አምላክ ወላዲተ አምላክ ክብር ምስጋና ለእርሷ ይሁን። መጪውን ዓለም ተስፋ የማደርገው በእሷ ነውና አመሰግናታለሁ፣ አወድሳታለሁ። ሊቀ መላእክት ቅዱስ ሚካኤል ዘወትር የሚጠብቀኝ መልአክ ስለ ጥበቃ አመሰግናለሁ። ሊቀ መላእክት ቅዱስ ገብርኤል አብሳሪ ትስብእት ዘወትር ማዕዴን የምትባርክልኝ የጸሎት ዋይን የምትባርክልኝ አመሰግናለሁ። ጻድቁ አባታችን አቡነ ተክለ ሃይማኖት የንስሐ አባታችን ክብር ለእርሶ ይሁን። ጻድቃን ሰማዕታት ቅዱሳን ደናግላን እንደየክብራቸው ክብር ምስጋና ለእናንተ ይሁን ለይኩን። ሰላም ውድ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የልዑል እግዚአብሔር ፍቅር ከእናንተ አይለይ። ሰላሙ እሱ የሚሰጠው ሰላም ዓለም እንደሚሰጠው አይደለምና የመድኃኔ ዓለም ሰላም ከእናንተ ጋር ይሁን ማለት እወዳለሁ። እንግዲህ ይህኛው ደግሞ ሌላ በዚሁ በጥበብ ዓለም አለን የሚሉ ሰዎች ውስጥ አንዱ ነው። ያው አባቱ እጅግ አዋቂ ሊቅ ጠቢብ ይባላል። እንግዲህ የእሱ አባት ይሄኛው ልጅ ነው፣ ተተኪ ነውና ለዘመናት በቃ ብዙ ጊዜ ለሰው ስነግር አንዳንድ ሰው ውሸት የሚመስለው ሰው አለ፣ እየዋሸው የሚመስለው ሰው አለ። ከዚህ ከእጽ አቆራረጥ ጋር በተገናኘ ነው። እነኚህ በመድኃኒትነት እጽዋትን የሚሰሩ የሚቀምሙ እናውቃለን የሚሉ እጽዋቶቹን ዝም ብለው እንደው ስለሚያውቋቸው ብቻ አያመጧቸውም። አንዳንድ እጽዋቶች አሉ ገቢር ያላቸው፣ ገቢር የሚፈልጉ ማለት ሲቆረጡ ደም የሚፈልጉ። አንዳንዱ የጥቁር ውሻ ደም፣ የጥቁር ዶሮ ደም፣ የነጭ ዶሮ ደም፣ የጥቁር ድመት ደም የሚፈልጉ አሉ። ከዛ በተጨማሪ ደግሞ የራሱን የሰውየውን ደም የሚፈልጉ አሉ። ደም ፈሶላቸው ማለት ነው። ይሄ ማለት አምልኮ ነው፣ ባዕድ አምልኮ ነው። ደም የሚያፈሰው ደም እንዲፈስለት የሚፈልገው የሰው ልጅ ደምን የሚፈልገው መቼም እግዚአብሔር እንዳልሆነ ታውቃላችሁ። ደምን የሚፈልገው ጥንተ ጠላት ዲያብሎስ ነው። ሊቀ መላእክት ቅዱስ ሚካኤል የጣለው ሰይጣን ነው ማለት ነው። ስለዚህ ይህችን እጽዋት ስሟን እንግዲህ ትሰሙታላችሁ፣ ራሱ ይነግራችኋል። በሌላ ቀን የዚችን እጽዋት እንደዚህ ከቆረጡ በኋላ ምን እንደሚሰሩባት ደግሞ ነግራችኋለሁ ማለት ነው። ነገር ግን እጽዋትን ሲቆርጡ ምን ያደርጋሉ መሰላችሁ? እጽ አንግስ የሚባል ድግምት አለ። አንግሼሻለሁ፣ ከሌላው ክብር ሰጥቼሻለሁ፣ ከሌላው በገነትም ከሚገኙት እጽዋቶች ሁሉ አንቺ ትበልጫለሽ፣ አንግሼሻለሁ እያሉ እጿን የሚደግሙለት ድግምት አለ። ሰግደውላት የራሳቸውን ደም አፍስሰው ከዛ በኋላ ነው የሚቆርጡት። ዝም ብለው አይቆርጡትም። እና ደም ያፈሰሱበት ምክንያት እንግዲህ በኋላ ደግመው ለሚጠሩት አጋንንት አንድ እንደ ጥሎሽ መሆኑ ነው ማለት ነው። በዚህ ዓለም ላይ በነገራችን ላይ በዚህ እነሱ ጥበብ በሚሉት እኔ ደግሞ ጥንቆላ ወይም ደግሞ ሟርት በምለው ስራቸው ውስጥ የሚያዛቸውን ትእዛዝ መፈጸምና ማድረግ ነው እንጂ ለምን ተብሎ መጠየቅ አይቻልም። ለዛም እነዚህ ሰዎች የተባሉትን ነገር ያደርጋሉ ማለት ነው። ነገር ግን እዚህ ጋር ይሄኛው ሰውዬ ይህንንም መቼም መንፈስ ቅዱስን ያስወራው ነው እንጂ ሰው አይቶ አያውቀውም ምን እንደሆነ። ዝም ብሎ ባያወራና ቢሄድ ሰው አፈር ነው የሚመስለው እዚህ ተክሉ ላይ የሚታየውን ነገር ግን ራሱ በገዛ አንደበቱ ሲቀባጥር እንሰማዋለን ማለት ነው። እንግዲህ ይህንን ቪዲዮ እንየው እስቲ። ድምፁን ሳላሰማችሁ ላሳያችሁና ከዛ በኋላ ይሄ ሰውዬ እስቲ እንግዲህ ምን እንደሚል እንየው። መቼም ታሪክ ነው ዘንድሮ። ተመልከቱ እንግዲህ አሁን ነቅየዋለሁኝ። ከዚህ ጀምሮ መዝዤዋለሁ። ይኸው
እያያችሁት ነው። እንደዚህ ነው የተጋደመውና በድንጋይና በጫካ መሀል ላይ ተመልከቱት ምን እንደሚያክልና እንግዲህ ይሄ ከታች የምታዩት ቢላ ዝም ብሎ ቢላ እንዳይመስላችሁ እነሱ ጋር ያለው ትዕዛዝ እንደሚያዛቸው ዝም ብሎ በማንኛውም ቢላ አይቆርጡትም። ሲቆርጡ እጀታው ቀንድ የሆነ ቢላ ነው የሚለው ትዕዛዙ ራሱ እና እቺን ዕፅ ለመቁረጥ እንግዲህ የሄደበትን ርቀት ይዩት። ለማታውቁት እንግዲህ ቶማይ ወይ ታሪገማ ተብሎ የሚጠራው ወይ ግማረግ ይባላል። እንደምታዩት እዚህ ቪዲዮ ላይ ይሄ አናቱ ላይ ያለው ድቡልቡሉ ነገር ላይ የሆነ ቀይ ነገር ታያላችሁ። ከዛ ደግሞ ሰውየው እጁን እዩት፣ ይሄ ሌባ ጣቱን የያዘበትን ዝም ብላችሁት። አንድ ሀገር አጠራርና ብዙዎቻችሁ ይሄን በኪሎ እስከ 5000 ብር እንረከባችኋለን። የደረቀውን ማምጣት ከቻላችሁ የደረቀውን እስከ 5000 ብር እንረከባችኋለን። ይታያችኋል እዚህ ድቡልቡሉ ላይ ያለው ቀይ ነገር በደንብ ይዩት። ከዛ ይሄ ቀለም ከየት መጣ የሚለው ምላሽ እንዲሰጣችሁ ሌባ ጣቱን ይዩት። አቆምኩላችሁ። ሲነቀል የራሱ ገቢር እና ግብር ስለሚሰጠው ያው አንዳንድ ነገሮች ላው ላይ እናያለን። ግብር ተሰጥቶታል። ያው ግድ ነው ሲነቀል አክብረኝ መፍትሄ ሆነኝ። ስታከብረው ማንኛውም ሰው ያከብርሃል ነው። ሁሉ ነገር ስትሆንለት የሚሆናልና የራሱ ግብር ተሰጥቶታል። በዛ መልኩ ነው የተነቀለው። እንደዚህ እንግዲህ ግብር ይሰጧል አለ። ስታከብረው ነው አለ። ይህ ሰውዬ እግዚአብሔርን ያከብራል በዚህ ልክ። እንግዲህ ፍርዱን ለእናንተ ነው። እግዚአብሔር ነው ፈራጅ፣ እሱ ይፍረድ። ግን ሊነግረን የፈለገው ነገር እንደው ደግሜ ትንሽ ወደኋላ ሰጠው። ያው አንዳንድ ነገሮች ላው ላይ 5000 ብር እንረከባችኋለን። የደረቀውን ማምጣት ከቻላችሁ የደረቀውን እስከ 5000 ብር እንረከባችኋለን። ያው ሲነቀል የራሱ ገቢር እና ግብር ስለሚሰጠው ያው አንዳንድ ነገሮች ላው ላይ እናያለን። ግብር ተሰጥቶታል። ያው ግድ ነው ሲነቀል አክብረኝ መፍትሄ ሆነኝ። ስታከብረው ማንኛውም ሰው ያከብርሃል ነው። ሁሉ ነገር ስትሆንለት የሚሆናልና የራሱ ግብር ተሰጥቶታል። በዛ መልኩ ነው የተነቀለው። እንደዚህ እንደምታው ካሜራው ዙም ስለማያደርግ እንጂ በጣም ትልቅ ነው። እንደዚህ ነው እርዝመቱን እዩት። የተመዘዘበትን ቦታ በጣም ትልቅ ነው። በጣም ትልቅ ነው። ከነቅጠሉ ስታዩት ይላችሁ አንድ እጅ ይዤው ነው ምን እንደሚያክል እሰቡት። በጣም ትልቅ ነው። ይሄ ማሳያችሁ ከዚህ ጫፍ ጀምራችሁ እንደዚህ ውጡ። እንደዚህ እያደረጋችሁ ላይ ወፍራም የሚባለው አካል ጋር ይኸው እንግዲህ እንደምታዩት ደሙን ነው የምታዩት። ያንጠባጠበው ደሙንም ከጣቱ ላይ ነው የቆረጠው፣ ከሌባ ጣቱ ላይ። ደጋግማችሁ ቪዲዮን ማየት ትችላላችሁ። በዚህ መንገድ ነው እንግዲህ ይሄ መድኃኒት ይወጣና ከዛ ከሚቀመመው ነገር ጋር ሲቀመመው የሚደግመው ድግምት አለ። ያ ድግምት ላይ መጥቶ የሚያርፈው አጋንንት ነው። ያ አጋንንት የሰው ደም ተገብሮለት ነው ማለት ነው እዛ ጋር የሚመጣው እንጂ ዝም ብሎ አይመጣም። አጋንንት ያው ይፈልጋል ጥሎሽ ሚደርስ። ከዛ ቅጠል አለው በዚህ ጋር ቅድም ያሳየኋችሁ ቅጠል እስከዚህ ጋር ድረስ እንደዚህ በዚህ መልኩ አዘጋጅተነዋል። ያው እንደዚህ እንደምታዩት ይሄን ይመስላል። አሁን ያዘጋጀነው በትክክለኛ በጸሎት በሱባኤ በግብር ነው እንደዚህ የተደረገው። ይሄን የምታዘጋጁ ካላችሁ ምንድነው ተግባር ውስጥ ብላችሁ ከጠይቃችሁን በውስጥ መስመር አናግሩን፣ መልስ እንሰጣቸዋለን። እናመሰግናለን ወዳጆች። የጫካ ጉዞ ቋግሜን በጫካ ይህን ይመስላል። ይሄ ተመልከቱ እንግዲህ እንደሰማችሁት በጸሎት በሱባኤ በግብር ጸሎት ሱባኤና ግብር አይስማሙም፣ አይግባቡም። እንዴት እንደተምታታብን ይሁት ምን ያህል እንደተምታታብን። እንግዲህ ጠቢብ የሚባለው ሰው ነው፣ እነሱ ጥበበኛ ነው የሚሉት ሰው ነው። እንግዲህ ጸሎትን ሱባኤንና ጾምን ሱባኤንና ወይም ጸሎትን ሱባኤንና ግብር ያለውን ደምን አንድ ላይ ያስኬደው በፍጹም አይሄድም። ማናችንን ጻድቃኔ ማርያም ሄደን በሱባኤ ደማችንን የምናፈሰው? እንዲህ አይነት ነገር አለ? እንደው ህዝበ ክርስቲያኑ በእውነት መስክር፣ ስለ ወላዲት አምላክ ብለህ እግዚአብሔርን ፈርተ በእውነት መስክር።
ማናችሁ ነው ሱባኤ ስትይዙ አርምሞ ስትይዙ ደማችሁን የምታፈሱት እንደ ግብር? ስለዚህ በዚህ ጥበብ የለም፣ በዚህ ርኩሰት ነው ያለውና እንግዲህ ይህም ሁለተኛ ቪዲዮ ነው ማለት ነው። የዚህን አባት ደግሞ አሳያችኋለሁ። እኔ ስለ ስራቸው ነው እያወራ ያለሁት እንጂ ስብዕናቸውን አላቅም። ምናልባት መልካም ሰዎች ሊሆኑ ይችላሉ፣ አላቅም። ነገር ግን እኔ ህዝበ ክርስቲያኑ እንዲነቃ ነው እየሰራው ያለሁት። ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ክብር ምስጋና አምልኮ ውዳሴ ለመድኃኔ ዓለም ለመድኃኔ ጊዜ ይሁን ለይኩን ወላዲተ አምላክ። ክብር ምስጋና ለእርሷ ይሁን። ክብር ምስጋና እሷ ይግባት። ለይኩን ጻድቃን ሰማዕታት ቅዱሳን ደናግላን ክብር ምስጋና ለእነሱ ይሁን። ለይኩን ለይኩን ለይኩን። ዘኢትዮጵያ